ሰላም ጤና ይስጥልኝ ውድ የሜሮኒካ ቻናል ተከታታዮች እንዴት ናችሁ? ወደዚህ የወንድ ልጅ ክብር ማንነትና በራስ መተማመን ወደሚያንጸባርቀው ድንቅ መድረክ በሰላም መጣችሁ። እስኪ ራሳችሁን ጠይቁ። በህይወታችሁ ውስጥ ለአንድ ሰው ብላችሁ ክብራችሁን ዝቅ አድርጋችሁ ለምናችሁ ወይም ተማጽናችሁ ታውቃላችሁ? ምናልባትም ፍቅርን፣ ትኩረትን ወይም ደግሞ ከጎናችሁ እንዲቆሙ ሰዎችን ለምናችሁ ይሆናል። ነገር ግን ያንን ባደረጋችሁ ማግስት በውስጣችሁ ምን ተሰማችሁ? የክብር መጉደል ወይንስ ደግሞ የውስጥ ባዶነት? መልሱን ለእናንተ ትቼዋለሁ። እውነታው ያለው እዚህ ጋር ነው። ወንድ ልጅ በዚህ ምድር ላይ ሲኖር ትልቁ ሀብቱ የገንዘብ መጠኑ ወይም የለበሰው ልብስ አይደለም። ትልቁ ሀብቱ ክብሩና ማንነቱ ነው። አንድ ወንድ ልጅ ክብሩን አጣ ማለት በህይወት የመኖር ግርማ ሞገሱ ተገፈፈ ማለት ነው። በየትኛውም ግንኙነት፣ በየትኛውም የማህበረሰብ ደረጃና በየትኛውም የህይወት አጋጣሚ ውስጥ ወንድ ልጅ ተማጽኖ ለምኖ ሊያገኛቸው የማይገቡ ካናደዳቸው ደግሞ ክብሩን የሚያጣባቸው ወርቃማ ድንበሮች አሉ። ዛሬ እያንዳንዱ ወንድ ልጅ በማንኛውም አጋጣሚ በክብር ለመኖር በራሱ እግር ለመቆምና ግርማ ሞገሱን ላለማጣት በፍጹም ሊለምናቸው የማይገቡ 10 ወርቃማ ነገሮችን በጥልቀትና በስፋት አብረን እንቃኛለን። እነዚህን 10 ህጎች በህይወታችሁ ውስጥ ተግባራዊ ማድረግ ስትጀምሩ ሰዎች እናንተን የሚያዩበት መነጽር ሙሉ በሙሉ ይቀየራል። እስከ መጨረሻው አብራችሁኝ በመቆዩት ደቂቃ ላይ የማንነታችሁ ትልቅ መመለሻ ይሆናል ማለት ነው። ወንድ ልጅ በፍጹም ሊያምናቸው የማይገቡ 10 ነገሮች። አንደኛውና የመጀመሪያው ህግ ፍቅርንና ትኩረትን አትለምን። የመጀመሪያውና ትልቁ የክብር ድንበር ፍቅርና ትኩረትን አለመለመን ነው። እውነተኛ ፍቅርና ትኩረት በተፈጥሮ ከልብ የሚፈልቁ እንጂ በልመና በትካዜ ወይም ሰዎችን በማስጨነቅ የሚገኙ ነገሮች አይደሉም። አንድን ሰው እባክህን ውደደኝ፣ እባክሽን መልእክቴን ቶሎ መልሽልኝ ወይንም ትኩረት ስጠኝ ብለህ የምትለምን ከሆነ ያ ሰው ላንተ ትክክለኛ ሰው አይደለም። ለምን ካልከኝ አንድ ሰው ፍቅርና ትኩረትን የሚሰጥህ ስለገባኸውና ስላከበርከው መሆን አለበት። በልመና የምታገኘው ትኩረት ፍቅር ሳይሆን የእዝነት ውጤት ነው። ወንድ ልጅ ደግሞ የእዝነት ፍቅር አይመጥነውም። ምን ማድረግ አለብህ መሰለ? ትኩረት ወደማይሰጥ ሰው ከመሮጥህ ይልቅ ትኩረትን ወደ ራስህ ህልምና ግብ አዙር። ራስህን ስትገነባ ለራስህ ትኩረት ስትሰጥ የሚገባቸው ሰዎች በራሳቸው ፈቃድ ፍቅራቸውንና ትኩረታቸውን ይዘው ሊመጣሉ። ሁለተኛው ህግ አክብሮትን አትለምን፣ አክብሮትህን ገንባው። አክብሮት ወይም ሪስፔክት ሰዎችን እባካችሁ አክብሩኝ ብለህ በቃል የምትጠይቀው ነገር አይደለም። አክብሮት በመለመን አይገኝም። አክብሮት የሚገነባው በራስህ ባህሪ፣ በስነ ምግባርህና ራስህን በምትጠብቅበት መንገድ ነው። አክብሮት ሚስጥር ነው። ሰዎች አንተን የሚያከብሩህ አንተ ለራስህ መጀመሪያ ላይ የምትሰጠውን ዋጋ አይተው ነው። ቃልህን የምታከብር ከሆነ፣ ሰዓትህንም የምታከብር ከሆነ፣ አላስፈላጊ ቦታ የማትገኝና ራስህን ከርካሽ ነገሮች የምትጠብቅ ከሆነ፣ የራስህን ድንበር የምታስከብር ከሆነ ሰዎች ሳትለምናቸው ያከብሩሃል። ራስህን ካላከበርክ የፈለግከውን ያህል ብትጮህና ብትለምን ሌሎች አያከብሩህም። አክብሮትህ በስራህና በማንነትህ የምትወስደው እንጂ የምትለምነው አይደለም። ሶስተኛው ህግ ትክክለኛ ነገር በማድረግህ ይቅርታን አትለምን። ይቅርታ መጠየቅ የታላቅነትና የጎበዝ ወንድ ልጅ ባህሪ ነው። ጥፋት ስታጠፋ፣ ሰው ሲያጠፋ ወይም ስትሳሳት ይቅርታ መጠየቅ ጥንካሬ እንጂ ድክመት አይደለም። ነገር ግን ትክክለኛ ነገር በማድረግ ወይም የራስህን ድንበር በማስከበር በፍጹም ይቅርታ አትጠይቅ። ድንበርህን አስከብር። እውነትን በመናገርህ፣ ህልምህን በማስቀደምህ፣ አላስፈላጊ ነገሮችን አልፈልግም በማለትህ ወይም ደግሞ የራስህን ክብር በመጠበቅህ ሰዎች ቢቀየሙክ ይቅርታ ልጠይቃቸው አይገባም። ሰዎችን ደስ ለማሰኘት ብለህ ትክክለኛ አቋምህን አትቀይር። ጥፋት ስታጠፋ ብቻ ይቅርታ ጠይቅ። ትክክለኛ አቋምህ ላይ ግን እንደ ድንጋይ ጽኑ ሁን። አራተኛው ህግ ከጎን መሆንንና ታማኝነትን አትለምን። በህይወት ውጣ ውረድ፣ በከባድ ቀንህና በመከራ ጊዜ ከጎንህ የሚቆሙ ሰው በራሱ ፈቃደኝነት ከልቡ መሆን አለበት። ሰዎችን እባካችሁ ከጎን ይቆሙ፣ ታማኝ ሁኑልኝ ብለህ ካትለምናቸው። ጊዜን ፈትሽ። ጊዜ እውነተኛ ሰዎችን የመለያ ትልቁ መስታወት ነው። ጥሩ ጊዜ ላይ ስትሆን በዙሪያ ሰዎች ሊበዙ ይችላሉ። ከባድ ቀን ሲመጣ ግን እውነታዎቹ ብቻ ይቀየራሉ። ከጎን ለመቆም ፈቃደኛ ያልሆነውን ሰው ለማስቆም አትታገል፣ መንገዱን ልቀቅለት። በከባድ ቀንህ ብቻህን መቆም ስትማር ማንም ሰው ሊጥልህ የማይችል ጠንካራ ወንድ ትሆናለህ። አምስተኛው ህግ በሰዎች ህይወት ውስጥ ቦታህን አትለምን። የማይፈልግህና ቦታውን የማይሰጥ ሰው ህይወት ውስጥ ለመቆየት በፍጹም አትታገል። በሩን ከዘጋብህ ሰው ደጃፍ አትቀመጥ፣ የተቆለፈውን በርም አታንኳኳ። ቦታህን እወቅ። ወንድ ልጅ ቦታው በማይታወቅበት፣ ክብሩ በማይጠበቅበትና ትርፍ ሰው እንደሆነ በሚሰማበት ቦታ ላይ 5 ሰከንድ እንኳን መቆየት የለበትም። ለማይፈልግ ሰው ጊዜህንና ኃይልህን ከምትጨርስ ለሚፈልግህ፣ ለሚያከብርህና ለሚወድ ሰው ቦታህንና ጊዜህን ስጥ።
በሩን የዘጋብህ ሰው ሲኖር አዲስና የተሻለ በር እንደሚከፈትልህም እመን። 6ኛው ህግ አድናቆትና እውቅናን አትለምን። የእናትህ የጓደኛ ወይም የሰዎች አድናቆት የሰራኸውን ስራ ዋጋ አይወስነውም። የሰራኸውን ጥሩ ነገር፣ ያመጣኸውን ለውጥ ወይም ማንነትህን ሰዎች እንዲያውቁልህ አትለምን። የራስህን ዋጋ አስከብር። የራስህን ዋጋ የምታውቀው አንተ ራስህ ነህ። በሌሎች ሰዎች አስተያየትና ሙገሳ ላይ የተመሰረተ በራስ መተማመን ፈጣን ውድቀት አለው። ሰዎች ቢያደንቁህም ባያደንቁህም ስራህን በትክክል ስራ። ራስህን ማወቅና መጠበቅ በቂ ነው። አንበሳ ውበቱንና ጥንካሬውን ለማረጋገጥ የእንስሳቱን አድናቆት አይጠብቅም። አንተም እንደዛ ሁን። 7ኛው ህግ ጊዜ አትለምን። እባክሽን ጥቂት ጊዜ ስጠኝ ወይም ስጪኝ ብለህ አትለምን። አንድ ሰው በእውነትም የሚያስብልህና የሚያከብር ከሆነ ምንም ያህል ስራ ቢበዛበትና ቢጣበብ እንኳን ላንተ የሚሆን ጊዜ አያጣም። በዓለም ላይ ጊዜ የሌለው ሰው የለም። ቅድሚያ የሚሰጠው ለተለየ ሰው ነው። አንድ ሰው ላንተ ጊዜ የለውም ማለት አንተ በህይወቱ ውስጥ ቅድሚያ የሚሰጥ ቦታ ላይ አይደለህም ማለት ነው። ስለዚህ ጊዜ ስጠኝ ብለህ ከምትለምን ያ ሰው ላንተ የሰጠህን ቦታ ተረድተህ አንተም በልብህ የሚገባውን ቦታ ስጠው። 8ኛው ህግ እምነትን አትለምን። እምነት ወይም ትረስት ሰዎችን እመኑኝ እኔ እውነተኛ ነኝ ብለህ በቃላት የምታስገድደው ነገር አይደለም። እምነት በጊዜ በቋሚነት ኮንሲስተንሲና በድርጊት የሚገነባ ድልድይ ነው። ከቃላት በላይ ድርጊት ይናገራል። ቃላት ርካሽ ሊሆኑ ይችላሉ፣ ድርጊት ግን እውነቱን ይናገራል። ሰዎችን እመኑኝ ብለህ ከመለመን ይልቅ ቃልህን ጠብቀህ ታማኝ ሁን። ድርጊት ራሱ እንዲናገር እድል ስጠው። እውነተኛነትህንና ታማኝነትን ማየት ለማይፈልግ ሰው ማረጋገጫ ለመስጠት አትልፋ። ጊዜ ራሱ እውነቱን ያወጣዋል። 9ኛው ህግ የፍቅር ግንኙነትህን ለማስቀጠል አትለምን። ለመሄድ የቆረጠውንና ልሂድ ያለውን ሰው አትለምነው። የሚወድህና የሚያከብር ሰው ጥሎ አይሄድም። ለመሄድ የሚታገለውን ሰው ማስቆም ደግሞ የራስህን ክብር በገዛ እጅህ መሬት ላይ እንደመጣል ነው። አንድ ሰው ከህይወትህ መውጣት ከፈለገ በሩን ክፈትለትና መንገዱን ልቀቅለት። አይኖቹን ጨፍኖ መሄድ የሚፈልግን ሰው በእጅህ ይዘህ ልታስቆሙ አትችልም። ሊሄድ ሲል ክብሩን ጠብቀ በመሸኘትህ በኋላ ላይ የሚቆጨው እሱን እንጂ አንተን አይሆንም። የሚሄደው ሰው ይሂድ፣ ምክንያቱም የተሻለውና የሚመጥን ሰው እንዲመጣ ቦታ እየለቀቀልህ ነው። 10ኛው ህግ እርዳታ አትለምን። ከአቅም በላይ ካልሆነ በስተቀር ከሰዎች እርዳታን አትለምን። በራስህ አቅም ጥረትና ላብ ልትሰራ የምትችለውን ነገር ሰዎችን አትለምን። ወንድ ልጅ በራሱ እግር መቆም፣ ችግሮችን መጋፈጥና መፍትሄዎች መፈለግ አለበት። በቀላሉ ልትሰራ የምትችለውን ነገር ሰዎችን በመለመንክ ድክመትንና ጥገኝነትን ያስለምድሃል። ከአቅም በላይ የሆነ ትልቅ መከራና ችግር ሲገጥምክ እርዳታን መጠየቅ ተፈጥሯዊ ነው። ነገር ግን በትንሽ በትልቁም እጅህን ወደ ሰዎች መዘርጋት የለብህም። በራስ ጥረት የምታመጣው ትንሽ ውጤት በልመና ከምታገኘው ትልቅ ነገር በላይ ክብርና ኩራትን ያጎናጽፋል። ውድ ወንድሞቼና ተመልካቾቼ፣ ወንድ ልጅ ሲባል ጥንካሬው በጡንቻ ብቻ ሳይሆን በእንደዚህ አይነት ወርቃማ የህይወት ህጎችና ድንበሮች የሚለካ ነው። ፍቅርና ትኩረት አይለይክ፣ አክብሮትም ካንተ አይራቅ። ስታጠፋ ይቅርታ ጠይቅ፣ ታማኝነትን አታርቅ። በሰዎች ህይወት ውስጥ ቦታን ወቅ። በስራህ አድናቆትህን ታገኛለህ። ጊዜህን አክብር፣ እምነትህን አጽና። ክብራችሁን ጠብቁ፣ በራሳችሁ እግር ቁሙ፣ ህልማችሁንም ተከተሉ። ያኔ ዓለም ራሷ ታከብራችኋለች። እስኪ ንገሩኝ፣ ከነዚህ 10 ወርቃማ ህጎች ውስጥ በህይወት ትልቁ ትምህርት ሰጥቶናል የምትሉት የትኛው ነው? ሐሳባችሁን ታች ባለው የኮሜንት ቦክስ ላይ ጻፉልኝ፣ አብረን እንወያይበታለን። ይህ ቪዲዮ ማንነታችሁን እንዳስታወሳችሁና ጥንካሬ እንደሰጣችሁ አልጠራጠርም። ከተመቻችሁ ላይክ ማድረጋችሁን አትርሱ። ለወንድሞቻችሁና ለምትወዷቸው ጓደኞቻችሁ ደግሞ ሼር በማድረግ የዚህ መልካም መልእክት አካል አድርጓቸው። ለቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። በሚቀጥለው ጊዜ ህይወታችንን የበለጠ በሚያበሩና በሚያጎለምሱ ድንቅ ሐሳቦች እንገናኛለን። እስከዚያው ድረስ በክብርና በጥንካሬ በራስ መተማመን ቆዩልኝ። እስከ መጨረሻው አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ቸር ቆዩልኝ።